መካነ ኢየሱስ ህፃናትን ያጠምቃሉ። እንደውም ህፃናትን የማያጠምቁትን ያወግዛሉ፣ ኮንደምን ያደርጋሉ። ህፃናትን የማያጠምቁትን ማለት ነው። አውጥቼ ያሳያችኋለሁ። እነ ኤፍሬምስ ህፃናትን ማጥመቅ አጋንንታዊ ነው ብለው ይናገራሉ። እዚሁ ሶሻል ሚዲያ ላይ የእነሱ ግሩፖች የተናገሩትን ቪዲዮ አምጥተን ማሳየት እንችላለን ማለት ነው። አጋንንታዊ ነው ህፃናትን ማጥመቅ፣ ከሌላ እንቶ ፈንቶ ነው ያሉትን ማሳየት ስለምንችል ማለት ነው። ኦኬ አሁን እያሳየን ያለ ነው የአስተምህሮ ልዩነት። ሰው ድህነትን የሚያገኘው በምንድን ነው አሉ ሉትራኖች። ይኸው ድህነትን አንድ ሰው ካመነ በኋላ ኢት ወርክስ ፎርጊቭነስ ኦፍ ሲን ለኃጢአት ስርየት በሚሆነው በዚህ ጥምቀት ሲጠመቅ ነው። ኢት ኢዝ ነሰሰሪ ቱ ሳሊቬሽን ብለው ነው የሚያምኑት። ለድህነት አስፈላጊ ነው ብለው ነው የሚያምኑት ማለት ነው። ኦኬ እናስ ኢተርናል ሳሊቬሽንን ደግሞ ይሰጠናል። ኢተርናል ማለት ዘላለማዊ ድህነትን ይሰጠናል ብለው ያምናሉ። መካነ ኢየሱስ አንተ ታምናለህ? የለም። የራሱን ባይዘው የራሳቸውን የእምነት መግለጫ ማውጣት ይፈራሉ። ለምን? ያፍሩበታል። አንድ እንዳልሆኑ ስለሚያሳይ ማለት ነው። መሰረተ ክርስቶስ ሰው ከዳነ በኋላ ሳልቬሽኑ ካገኘ በኋላ እንደው ለማሳየት ነው የሚጠመቀው ትላለች። እነ ኤፍሬምም እንደዛው ነው የሚያምኑት ማለት ነው። ካለ እምነት መግለጫን አወጥተህ ታሳየኛለህ፣ ካልሆነ ግን የአንተን እምነት መግለጫዎች እኔ አሳይሃለሁ እንደዚህ እንደማታምን። በእምነት መግለጫ በእምነት ይለያያሉ። በሃይማኖት እምነት ማለት ሃይማኖት ነው ባይዘው በሃይማኖት ይለያያሉ። መካነ ኢየሱስና እነ ኤፍሬም በሃይማኖት ወይ ደግሞ በእምነት ይለያያሉ። አንዱን መጽሐፍ ቅዱስ ይዘው ማለት ነው። ይሄው ጥምቀት ላይ ያላቸው ልዩነት ይሄ ነው። ቴንኪው። እኛ ማስረጃ ማሳየት ያለብንን አሳይተናል። ቀጥሉ። ማስረጃ ብሎ በጣም ስለቀጠፈ በማስረጃ አሁን የተነሳውን ነገር አናቱን እንላለን ማለት ነው። አሁን የኛን ሰው ፈልጋለሁ። 2 ስልክ ያለው ሰው ብቻ ነው አሁን እንዲገባ የምፈልገው የኛ ሰው። እሺ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ካውንስል በልና ሰርች አድርገውና ዌብሳይቱ ይመጣልሃል። አሳያለሁ ዌብሳይቱን። እሱን ክሊክ አድርገውና ትገባለህ። ክፈተው። እሱን ክፈተው። ጋሼ ዶክትሪን የላችሁም። ዶክትሪን እንግዲህ ምንም አንድ የሚያደርጋችሁ ነገር ድነት ላይ ነገር የላችሁም። እንደሱ ጥምቀት ላይ ነው ያልኩት። ጥምቀት ላይ ያላችሁ አስተምሮ ነው ያልኩት። አይዞ ሁሉም ላይ አለ። ሁሉም ላይ አንድ አይነት የሆንበት አይደለም። ጥምቀት ላይ ነገረ መልአክ ላይ እንኳን አንድ የሆንበት አለ እዚህ ላይ። ስለዚህ ችግር የለው። እሺ ንገረኝ። አሁን እዚህ ጋር ሪሶርስ የሚለውን ክሊክ አድርግልኝ ፕሊዝ። እሺ ኦኬ ወደ ታች ወረድና መተዳደሪያ ደንብ የሚል አለ። እሺ መተዳደሪያ ደንብ ያ ክሊክ አድርገው። እሺ ወንደፍ ወደ ታች ወረድ በል። እሺ ክሊክ አድርገው እሱ። አዎ እሺ አሁን ወደ ታች ዝቅ በል። እሺ ትንሽ ናቱ እንደዚህ ወደ ሳይድ አድርገው እንደሱ። አዎ እሺ እሺ ዝቅ ወደታች ወደ ይሄ ማውጫ ነው። በጣም ልሂድ። አዎ እንትን የሚለው ማለት ነው ኢሴንሻል ዶክትሪን የሚለው አባይት አስተምሮች የሚለው ወደታች ወረድ። እነግርሃለሁ እኔ የቱ ጋር ማቆም እንዳለብህ። ሜሪ እያየሽ እሺ፣ በደንብ ተከታታይ ሜሪ። እሺ ዝቅ አድርገው። ዝቅ አሁን ጨርሷል። ግን አልጀመረም እንጂ ሎጎ ምናምን ያለበት እኮ ነው። መግቢያ ከሚለው ሊድ መግቢያ ከሚለው ጋር ሎጎ እሺ፣ እዚህ ጋር አለ መቋቋም ስያሜ የሚል አለ። ትንሽ አርማ የሚል አለ። አሁን ትንሽ ቀስ እያልክ በቃ ትንሽ ይኸው በሱ ጋር ጀምር። አንቀጽ 4 ላይ አባቶቻችን እግዚአብሔር ይባርካቸው። እንደው እንዴት የተባረኩ አባቶች አሉ። ይኸው ልብ ብላችሁ አሁን እዚህ ላይ አማድ እምነቶች ይላል። የኛ ዶክትሪኖች ማለት ነው፣ ወይም ዶግማዎቻችን ማለት ነው። ይሄ ማለት በኋላ አሳያችኋለሁ። የወጣና ከዚህ ስር እዚህ ውስጥ መካነ ኢየሱስ አለ፣ ሉተር አለ። ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ እዚህ ውስጥ አሉ። ይሄ ትምህርት ላይ ያሳየን። ቆይ ይሄ ትምህርት ላይ ሁሉም ተስማምቶ ፈርመዋል። ሁሉም ሰው ከዚህ ይሄ ትምህርታችን ነው፣ ይሄ ሃይማኖታችን ነው ብሎ የፈረመበትን ሰነድ ነው ማሳያችሁ። ኢትዮጵያ ውስጥ ያሉ የወንጌላውያን አማኞች በሙሉ ኦኬ። አሁን ነገረ ድነትን በተመለከተ እናነባለን። መጀመሪያ ቆይ ጥምቀት አይደለም ሄዶ የኔ ሰዓት እኮ ነው ናቲ። ጥምቀቱ ላይ ነው አላነብም ካልክ ሌላ ሰው አስገባ፣ ችግር የለውም። በሌ ስላለ ሌላ ሰው አድርግላል። የኔ ሰዓት እኮ ነው። ኖ ከጥምቀት አይደለም ነገረ ድነት ላይ አይደል የምናወራው። ነገረ ድነታችን የመካነ ኢየሱስ የሙሉ ወንጌል ኖ ጥምቀት አለው። ወደ ጥምቀትን እናንሳለን። የኔ ሰዓት እኮ ነው ናቲ እኮ እሱን እናሳያ። የኔ ሰዓት አይደለም
አንተን የምታነበው ይሄው ጥምቀቱ ላይ አሳየኛ። አልገባኝም። የኔ ሰዓት አይደለም እንዴ? አልገባኝም። አሳየኛ። ለምሳሌ ቆይ አንዴ ያንተ ሰዓት ናቱዬ፣ የኔ ሰዓት አይደለም። ያልገባኝ ነገር የኔ ሰዓት አይደለም እንዴ? አንተ ከሆነ ድርሻ እኮ ማስረጃውን እኔ አጠገቤ ዲቫይስ ስለሌለ መክፈት ብቻ ነው እኮ ያንተ ድርሻ እንጂ የኔ ሰዓት እኮ ነው ናቱዬ። እኮ ማይሆን ነገር አሁን ማይሆን ነገር ከሆነ ዝም ብሎ ጉንጫ አልፋ ነው የሚሆነው። ጥምቀት ላይ ነገረ ድነት የሚሆን ነው እንጂ ነገረ ድነትን እኮ ነው ላሳይ። የመካነ ኢየሱስን የሉተራንን የሙሉ ወንጌልና የእያንዳንዱን የኢትዮጵያ ወንጌላውያን አማኞች በሙሉ ነገረ ድነታቸውን እኮ ነው ላሳይ። የላችሁም አላልክም እንዴ? ይሄው አቋማችን የእምነት አቋማችን በሐሰት እንትን እያልከኝ ስለሆነ እኔ የተናገርኩትን ልድገማት። እኔ ያልኩት ጥምቀት ከነገረ ድህነት ጋር አያይዛ መካነ ኢየሱስ ታምናለች። ጥምቀት ለድህነት አስፈላጊ ነው ትላለች። እስቲ እናንተ ጥምቀት ላይ ያላችሁን አስተምህሮ በካውንስል ደረጃ አሳየኝ ነው። ጥምቀት ላይ ያላችሁን ተቀየረ። ሃሌሉያ ተቀየረ። እሺ እናንተ ተቀየረ ነበር ያልኩ። ቆይ ሳይቀየር በፊት ምን ነበር ያልከው የነበረው? አንድ የሚያደርጋችሁ በደንብ ነው የሰማው በሁለት ጆሮዬ። አንድ የሚያደርጋችሁ የነገረ ድነት ትምህርት የላችሁም ብለሃል። ኮመንት ላይ እኔ ጥምቀት ነው ያልኩት። ኮመንት ላይ ጻፉለታል። ጥምቀትንም ብለሃል። ነገረ ድነት ላይ አንድ የሚያደርጋችሁ ነገር የለም ብለሃል። አይዘወይ ነገረ ድህነት ጥምቀት ነገረ ድህነት እስካሁን ስናወራ የነበረው ከነገረ ድህነት ጋር አገናኝተ ጥምቀትን ነው። ከጥምቀት ውጪ ሁሉ አላወራንም። ጥምቀትን ላሳይ ነው አሁን። ላሳይ። ክፈተው ማሳየኝ። ጥምቀትን አሳየኝ። ይኸውላችሁ የወንጌላውያን አማኞች ዛሬ የድል ቀን ነው። ሁላችሁም ልብ ብላችሁ ስሙ። ይኸውላችሁ የሙሉ ወንጌል ከዚህ በኋላ ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ ሉተራን ብሎ ማጭበርበር የለም። የሁላችንም እምነት አቋም እዚህ ጋር ነው። ስለ እምነት ኦኬ። አሁን ከፍ በል ናትዬ። አሁን የመያዝ ብቻ ነው ያንተ ድርሻ የመያዝ ብቻ ነው። ቆይ ቃለ እግዚአብሔር የሚላል ከፍ በል ቃለ እግዚአብሔር ነው የሚለው ከፍ በል ቃለ እግዚአብሔር የሚል አለ ከፍ በል እዚህ ላይ ነው ከፍ በል አለ። አሁንም ወደ ላይ ቃል ስለ ሥላሴ ነው። ይሄም ከፍ በል ስለ ሥላሴ ነው። ይሄም እንዴት እንደምናምን ነው። ስለ አብ ነው። ይሄ ስለ ወልድ ነው። ከፍ በል አሁንም ስለ መንፈስ ቅዱስ ነው። ይሄኛው የሰው ማንነት ሁኔታ ነው። ይሄም ከፍ አድርገው፣ ችግር የለው ከፍ አድርገው። እሺ በቃ የሰው ልጅ ድነት የሰው ልጅ ድነት። አዎ አሁን ማነብላችሁ መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት ኦኬ፣ ሙሉ ወንጌል፣ መሰረተ ክርስቶስ ኢትዮጵያ ውስጥ ያሉት በሙሉ ማለት ነው ፍቃድ ወስደው በወንጌል አማኞች ስር ያሉ እያንዳንዳቸው ነው ይሄንን ነው የሚያምኑት። ከዚህ ውጭ የሚያምን የለም። ነገረ ድነት እንዴት ነው የምናምነው? ይኸው እሺ ካውንስሉ ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው እንደሱ አድርገህ ያዝልኝ ሼክ ሳያደግ። እሺ ካውንስሉ ሰው ከኃጢአት ዕዳ ኃይልና ቅጣት ሊድን የሚችለው ኃጢአት የሌለበት የእግዚአብሔር ልጅ ኢየሱስ ክርስቶስ በሰው ምትክ ሆኖ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ሃሌሉያ! የወንጌል አማኞች ትምህርት ዶክትሪን አይደል ያልከን? ኢትዮጵያ ውስጥ ብቸኛ ሃይማኖት ጥርት ያለ ዶክትሪን ያለው የወንጌል አማኝ ነው። ስሙ በምንድን ነው የሚዳነው አሉ? እነ መካነ ኢየሱስ ነው ይሄንን ያሉት። መካነ ኢየሱስ፣ ሉተራውያን፣ ቃለ ሕይወት፣ ሙሉ ወንጌል በሙሉ እዚህ ላይ ፈርመው ነው ፍቃድ ያወጡት። ምን አሉ? እንደዚህ አለ ጌታ ኢየሱስ በመስቀል ላይ በፈጸመው የቤዛነት ስራ ብቻ በመሆኑ ሙሉ አድርገው ኃጢአተኛ በእግዚአብሔር ጸጋ በኢየሱስ ክርስቶስ በማመን ብቻ እንዲጸድቅ ያምናል። ይሄ የሁሉም የወንጌል አማኞች ቤተ እምነቶች በሙሉ አቋም ነው። ከዛስ ካውንስሉ የሰው ልጅ በራሱ ስራም ይሁን በሌሎች ፍጥረታት እርዳታ በኃጢአት ምክንያት ከመጣበት የእግዚአብሔር ቁጣ ሊድን ስለማይችል ድነት ሙሉ በሙሉ በእግዚአብሔር ጸጋና ምሕረት መሆኑን የክርስቶስ መስቀል የሰው ልጅ ድነት ሙሉ በሙሉ የተከናወነበት ቦታ እንደሆነ ይላል። ከፍ አድርገው እንደሆነ ክርስቶስ በመሞቱና በመነሳቱ የዘላለም ሕይወት ዋስትና መገኘቱን ያምናል። ሃሌሉያ! ካውንስሉም መስቀሉ የወንጌል ማዕከል መሆኑን የመስቀሉን መንገድ የኑሯችን መርህና ዘይቤ እንደሆነ ማለትም በመስጠት ማግኘት የሚስተናገድበት ከሁሉ ኋላ በመሆን ፊተኛ የሚኮንበት በድካም ብርታት የሚገለጽበት ስለዚህም በውርደት ክብር የሚለበስበት የሕይወት ቅኝት መሆኑን ያምናል።
ካውንስሉ ሰው በጌታችን በኢየሱስ ክርስቶስ ሲያምን በመንፈስ ዳግም በመወለድ የእግዚአብሔር ልጅ እንደሚሆን አዲስም ፍጥረት እንደሚሆን ከእግዚአብሔር ፍርድና ቁጣ ድኖ የክርስቶስ ጽድቅ እንደሚጎናጸፍ ያምናል። የኢትዮጵያ ወንጌላውያን አማኞች ዶክትሪን ኦኬ። የመካነ ኢየሱስ የሙሉ ወንጌል የሉተር ቋቋይ የኔ ተራ ነው። የኔ ዛሬ የወንጌል አማኞች የድል ቀን ነው። እዚህ ቤት ቆይ፣ ይሄ የኢትዮጵያን ወንጌላውያን አማኞች በሙሉ መሰረታዊ አማድ አስተምሮ ዶክትሪን ዶግማ ነው። ሃሌሉያ! ለዘመናት የተዋሸው ነገር እየተበጣጠሰ ነው አሁን። እሺ ከዛስ ይህም አዲስ ፍጥረት በጽድቅና በቅድስና የተቃኘ አዲስ ሕይወት ዘይቤ ይከተላል። በዚህ ምክንያት መጽሐፍ እንደሚያስተምረው መንፈስም ነፍሱም ስጋውም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽሞ እንዲጠበቅ በተሰጠው ትእዛዝ መሰረት ሁለንተናው በቅዱስ ኑሮ የተመራ ሰው እንዲሆን ያምናል። ሃሌሉያ! እሺ ከፍ አድርግልኝ። አሁንም ኧረ አባቶቻችን እንደው እግዚአብሔር ይባርካችሁ። I have no words። እሺ ቆይ ካውንስሉ እንደሚያምነው ኃጢአት አመጽ ነው። እግዚአብሔርን ያለመታዘዝ ሕግን የመተላለፍ ተግባር ነው። ኃጢአት ከእግዚአብሔር ሐሳብና ፈቃድ ውጪ የመኖር ኑሮ ነው። የኃጢአት ደሞዝ ሞት ነው። ካውንስሉ በክርስቶስ አምኖ ዳግም የተወለደ ሰው ኃጢአት ሊያደርግና በኃጢአት ሊኖር እንደማይገባው ያምናል። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል። ወይኔ ወይኔ ወይኔ! አያችሁ፣ አንዴ ድንሃል እንደፈለግሁን የሚሉትም ትምህርት አፈርበላ። አያችሁ፣ እንደዛ እናምንምኛ። ወደ ላይ አድርገው፣ ወደ ላይ አድርገው። አቤት አቤት የደህንነት ትምህርት! ይሄ ጳውሎስ የጻፈው አይመስልም? ጳውሎስ የጻፈው ነው እኮ የሚመስለው። እሺ ቤተክርስቲያን ይላል። አሁን ወደ ጥምቀት ልመጣልህ ነው። ከፍ አድርገው። ወደ ጥምቀት ልመጣ ነው። ቤተክርስቲያን ይላል። ከፍ አድርገው፣ ከፍ አድርገው። ወደ ጥምቀት ልመጣልህ። ከፍ አድርገው። ጥምቀትም አለ። ኧረ ምን ያልጻፉት አለ? ያልጻፉት እኮ የለም አባቶቻችን። የጥምቀቱን አሳይ። አዎ ከፍ አድርግ። አልፈነዋል። እናት ቀስ እያልክ በኃይለ ቃሉ ይኸው አልፈነዋል። ቀስ እያልክ ካላየሁት ይሆናል። እስኪ ቆይ አለ ስለ ጥምቀት ኤቭሪ ሲንግል ነገር ነው ያለው። አልፈዋል። እሺ ቀስ እያልክ እንትን በለው። እያየሁት ነው እኔ። እሺ እሺ የለም ዝቅ ልበል። እሺ ዝቅ በል። አሁን ምናልባት ከላይም ሊሆን ይችላል። ከላይ ነው ከላይ ወይ እዚህ ላይ ቤተክርስቲያን የሚለው ላይ ይኸው ይሄማ ነገረ ቤተክርስቲያን ነው። እዛ ላይ ቀጥሎ ካለ በመሀል ላይ ካለ እንደዛም እየፈለክ እሺ ለብቻ አንብበው ታውቃለህ? ግን ከዚህ በፊት አውቃለሁ። በጣም ተደጋግሚ አለ። ስለ ጥምቀት አለ። ይሄንን መሰለኝ የምትለው ይሄን ላንብበው። አንብበው። እሺ ቆይ ማከናወን አለበት ከሚለው ከፍ ብለን እናንብበው። ምን ላርግልህ? እኔ ዝቅ እንደዚህ ላርግልህ? እንደሱ። እሺ እንደሱ ካውንስሉ ከሚለው ልጀምር፣ ምናልባት የተቆረጠ ሀሳብ እንዳይኖረው ማለት ነው። እንደዚህ ይላል ካውንስሉ ቤተክርስቲያን። ኧረ በስመ አብ በጣም ደቋል። ትንሽ እናቴ እንትን አድርገው ቃላት ከተሳሳት እንትን አንዴ እንደዚህ ላርግልህ። እሺ አሁንስ? እሺ አሁን አሪፍ። እኔ ላይቭ ላይ ያለው የምትደውሉ ሰዎች እያያችሁ ምንድን ነው ግን? እሺ እንደዚህ ይላል ካውንስሉ ቤተክርስቲያን በክርስቶስ በተገለጠው የወንጌል እውነት ላይ የቆመች ይህንኑ የመዳን ወንጌል ለዓለም ሁሉ ልታውጅ በሕይወቷም ልትገልጸው የተጠራች ባለተልእኮ ማህበረሰብ እንደሆነችና አገልግሎቷን በትህትናና በቅንነት እንዲሁም በተገቢው ስርዓት ማከናወን እንዳለባት ያምናል። እሺ ቤተክርስቲያን በመንፈስ አንድነት የምትመላለስ የጌታ እራትና ቅዱስ የውሃ ጥምቀት በሚባሉ ቅዱስ ስርዓቶች አንድነቷን እየገለጠች እሺ ከፍ በል የቤተ ክርስቲያን ራስ ከሆነው ከክርስቶስ በተቀበለችው ስልጣን ምዕመናኖቿን እያስተዳደረችና እየመራች በዓለም ከሚገኝ ግድፍ ራሷን እየጠበቀች በጎ ምግባር እያበረታታች እስከ ጌታ ምጽአት ቀን ድረስ በዚህ ምድር የምትቆይ የክርስቶስ አካል እንደሆነች ያምናል ይላል። ሃሌሉያ! የወንጌላውያን አማኞች የነገረ ትምህርት ይሄ ነው። በኢየሱስ በማመን ብቻ። ይኸው ጥምቀት እኮ አሁንም በእንግሊዝኛ አድርጌ ላንብብልህ። አይ ቆይ አንዴ በቃ እሺ፣ አወራ። ሌላ አለ ስለ ጥምቀት የምታሳየኝ? እዚህ ውስጥ የለም። በቃ ይሄ ነው። አሳየው እኮ። እሺ
አንዴ ስለዚህ እኔ ላውራ። ጥያቄ ካለ ልክ አይደለም ካልክ እሱ ጋር እናውራ። የተሳሳተ ነው ካልክ የራስህን ነው ችግር የለውም። ኦኬ ጥምቀት የምንለው ሪሊጂየሶች ጋር አለ። ግን ምንድነው አሳየኝ አልኩት። ጥምቀት ላይ ያለውን አስተምህሮ እስቲ እምነታችሁን ኤሴንሻል ትምህርታችሁን እስቲ ያሳየኝ። እምነታችሁን የለም ባይዘው የራሱንም አውቶ ሊያሳያችሁ ይችላል ካለው ድንገት የእምነት መግለጫ ካለው ማለት ነው። ይኸው ምን አለች ግን ካውንስሉ ምን አለ? እንደው ጥምቀት የሚባል የቅዱስ ስርዓት አለ። በቃ አለ። አዎ አለ። ኤፍሬም ጋም ጥምቀት የሚባል አለ። መካነ ኢየሱስ ጋም ጥምቀት የሚባል አለ። ትክክለኛው አስተምህሮ የጥምቀት ግን የትኛው ነው? አሁን እህታችንም መሄድ የፈለገችው ትክክለኛ አስተምህሮ የትኛው ጋር ነው ያለው ነው። እኛ ምን እንላለን? ለምሳሌ እንደ ክርስቲያንነታችን እኛ ጥምቀት ለድህነት አስፈላጊ ነው እንላለን። አሁን ያንን ደግሞ ይዛ መካነ ኢየሱስ ደግሞ ከነ ኤፍሬም ተገንጥላ ጥምቀት ኢዝ ናሰሰርሊ ቱ ሳልቬሽን ብላ ታምናለች። ለድህነት አስፈላጊ ነው። ምን ጥምቀት? ይኸው እስቲ ጥምቀት ለድህነት አያስፈልግም፣ ጥምቀት ለድህነት ያስፈልጋል፣ ጥምቀት ሲምቦል ነው፣ አይ ጥምቀት ራሱ ሳክራመንት ነው፣ ሚንስ ኦፍ ግሬስ ነው የሚለውን ካውንስሉ አብራርቷል? አላብራራም። አሁን ምን አሳየን ግን? እንደው በቃ ጥምቀትና ጌታ እራት የሚባል እንዳለ እሱ ማኛ መች ተከራከረን? ኤፍሬም አለ እናምናለን። አዎ የጌታ እራት የምትለውም አለ፣ ጥምቀት የምትለው አለ። ግን አንተ ጋር ያለው ጥምቀት ቫሊድ አይደለም፣ የጌታ እራት ቫሊድ አይደለም፣ መጽሐፍ ቅዱሳዊ አይደለም። ከምን አንጻር? ከኛ አይደል? ከኛ ጭራሽ ርቀሃል፣ የለህም፣ ከቤተክርስቲያን ውጪ ነህ። ከክርስቲያን ከመካነ ኢየሱስ አንጻር ራሱ ውጪ ነህ ከቤተክርስቲያን። ለምን? መካነ ኢየሱስ የምታምነው ምስጢራት ላይ ይሄን ነው ብለን ነው እያሳየን ያለ ነው። ስለዚህ ካውንስሉ መተዳደሪያ ልክ እንደ ድርጅቶች ማለት ነው መተዳደሪያ ደንብ፣ መተዳደሪያ የእምነት መግለጫ አወጣው አለ። ግን አስተምሮ የለም። በአስተምሮ አንድ ሊሆኑ አይችሉም። ይኸው እስቲ በጌታ እራት ያለውን አስተምሮ አሳየኝ። የለህም። ይልቁንስ ምን አላችሁ? እዚሁ ለሁላችሁም ልንገራችሁ ማለት ነው። ምን አላቸው መሰላችሁ? እያንዳንዱ የራሱ ደግሞ እምነት መግለጫ አለ። ስለሚለያዩ ማለት ነው ራሳቸው የእምነት መግለጫ አለ። ለምሳሌ ስለ ጌታ እራት እነ ኤፍሬም የራሳቸው እምነት መግለጫ አለ። መካነ ኢየሱስ የራሳቸው አለ። የተለያየ አይነት እምነት ስላላቸው ማለት ነው። ጥምቀት ላይ እነ ኤፍሬም የራሳቸው አለ። መካነ ኢየሱስም የራሷ አለ። ቃለ ሕይወትም የራሷ አለ። ኮንፌሽኖች አላቸው። ስለዚህ እዚህ ላይ አውጥተህ አሳየኝ ያልኩ ጥምቀት እንዳለ ወይም የጌታ እራት እንዳለ አይደለም። እሱን እኛ መጀመሪያ ማልካር ነው ሲጀመር ማለት ነው። ስለዚህ ማሳየት ያለብህ እነዚህ ምስጢራት ላይ ልብ በሉ። እነዚህ ምስጢራት ላይ በነገራችን ላይ ከላይ ስለ ንስሐ ኮንፌሽኑ ማነው ሶሪ የእምነት መግለጫውን አንዴ ዝቅ አድርጌ ላሳያችሁ፣ የራሳቸውን ማለት ነው ላሳያችሁ ላችሁ። ነገር ግን ይላል እዚህ ጋር እዩት። ነገር ግን አማኝ ኃጢአት ቢያደርግ በእውነተኛ ኑዛዜና ንስሐ ወደ ጌታ ቢመለስ የክርስቶስ ኢየሱስ ደም ከኃጢአት ሁሉ እንደሚያነጻው ያምናል ይላል። ይህ ማን ያለው? የካውንስሉ የእምነት መግለጫ አይደለ? ልብ በሉ። እዚህ ጋር ልዩነታቸውን ላሳያችሁ። ይኸው እዚሁ መግለጫው ላይ ማለት ነው። የእምነት መግለጫው ላይ አንድ አማኝ በኑዛዜና በንስሐ ቢመለስ እንዴት የሚለውን መካነ ኢየሱስ ንስሐ አባት ያስፈልገዋል ትላለች። እነ ኤፍሬምስ አረ ዝም ብሎ በቃ ለጌታ ከተናገረ ተመለሰ ማለት ነው ይላሉ ማለት ነው። ካልቪኒስቶች ለምሳሌ ካልቪኒስቶች ምን ይላሉ? ሰው በኃጢአት ምክንያት ድህነቱን አያጣም፣ ኢተርናሊ ሰኪውር ነው ብለው ያምናሉ ካልቪኒስቶች ማለት ነው። ዳግም ውልደት ላይ ስለ ዳግም ውልደት አንድ ሰው አምኖ ዳግም የተወለደ ይላሉ። ይኸው አንድ ሰው አምኖ ዳግም የተወለደ ይላሉ። ለምሳሌ ቃለ ሕይወት መች ይወለድ? ሲያምን ይወለድ፣ እሱ እንደ እግዚአብሔር አሰራር ነው ይላሉ። ለምሳሌ ካልቪኒስቶች ደግሞ ምን ይላሉ? ሰው ዳግም እንዴት እንደሚወለድ ከእምነት በፊት ነው ሪጀነሬት የሚያደርገው ይላሉ። ኢሬዚስቲብል ግሬስ በሚባለው ማለት ነው። ለምሳሌ ግን ዝም ብሎ ካውንስሉ የፍቅር ስለሆነ በቃ እንደው አምኖ የተወለደ ሰው በቃ ብለዋል። ለምሳሌ ኮንፌሽናቸውን አውጥተን ማሳየት እንችላለን። የቃለ ሕይወትን ቢሆን በአማርኛው ስላለን ማለት ነው። እዚሁ ኮንፌሽን ላይ አንድ አይደለም። እዚሁ የእምነት መግለጫ ላይ ራሱ አንድ አይደለም። ይኸው እንዴት ነው አንድ አማኝ ዳግም የሚወለደው? እስቲ አብራራው። ኤፍሬም ምን ይላቸዋል? ልክ ሲያምን ዳግም ተወልዷል ይላቸዋል። ኤፍሬም ውሸት ከሆነ ሚዩቱን ማንሳት ይችላል። ኤፍሬም ምን ይላል? አንድ ሰው ሲያምን እንደው ባመነ ቅስፈት በዘር ዳግም ቅስፈት ምን አልኳችሁ? ባመነ ቅስፈት ዳግም ተወልዷል ይላል ኤፍሬም። ኦኬ መካነ ኢየሱስስ ሪጀነሬሽን የሚያገኘው ሲጠመቅ ነው ትላለች። ኦኬ ሲጠመቅ ሪጀነሬት ያደርጋል ዳግም ይወለዳል ትላለች። ልዩነታቸው ይሄ ነው፣ ያስተምሮ ነው። ይሄ ከላይ ቅብ ነው፣ ዌል ፔፐር ነው። እሺ ይሄ መቀጠል ትችላላችሁ። ቴንክ እንደተመለከታችሁት በዚህ ያላችሁ 1300 ሰዎች እኔ ይህንን ዌብሳይት ከፈትኩና ምን አሳየዋችሁ? ተሙሚት አድርግ። አሁን
እኔ 1300 ሰዎች አላችሁ። ለምንድን ነው ይሄንን ያመጣሁት? ናቲ በተደጋጋሚ እንደነገራችሁ መተዳደሪያ ደንብ ነው ያሳየዋችሁ። ልብ አድርጉ። መተዳደሪያ ደንብ ኢሴንሻልስ ዶክትሪን ተብለው ኦኬ፣ የኛ ዶግማዎቻችን ናቸው። እነዚህ ዶግማዎች ላይ ፈርመህ ነው የምትገባው። ከነዚህ ዶግማ ውጪ ከፈረምክ የወንጌል አማኝ አይደለህም። እዚህ ህብረት ላይ ማን አለ? እዚህ ላይ ማን ፈርመዋል? መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ሁሉም ፈርመዋል። ናቲ አላሳያችሁም፣ ጥምቀት የሚለው አልተብራራም ብሎ እሱ ላይ ይዞ ቆመ። እኔ ከመጀመሪያው ጀምሮ ጥምቀት ላይ እንሂድ ሲለኝ አንሄድም፣ ነገረ ድነትን ነው መጀመሪያ ማየት ያለብን ብዬ ከላይ ያስነበብኳችሁንስ ናቲ ፈርቶታል፣ አላሳያችሁም። ለምንድን ነው ያላሳያችሁ? እዛ ጋር በተደጋጋሚ ምን እያለ እየነገራችሁ ነው? እኛ ምናምነው ሰው በክርስቶስ ኢየሱስ ሲያምን ይድናል ብለን ነው። በኢየሱስ በማመን ብቻ በኢየሱስ በማመን ብቻ ሰው ይድናል ብለን ነው ምናምነው። 4 ነጥብ። ማን ያምናል ይሄንን? ቃለ ሕይወት፣ ሙሉ ወንጌል፣ መካነ ኢየሱስ፣ ሉተራውያን፣ ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ምን ብለው ያምናሉ? ሰው የሚድነው በክርስቶስ ኢየሱስ ሲያምን ብቻ ነው ብለው ያምናሉ። ሃሌሉያ! እንደዚህም አይነት የጠራ ዶክትሪን ያለው ቤተ እምነት ኢትዮጵያ ውስጥ የለም፣ ከኛ ከወንጌላውያን ጭምር ከውጪ ማለት ነው። ኦኬ፣ ዌብሳይታችን ላይ ያስቀመጥነው ነው ያስነበባችሁ። እዛ ጋር ተብራራ ነገር ጥምቀት ላይ አለ። ኦብቪየስ ትምህርት እኮ አይደለም ያስቀመጡት። ኤኮ ኢሴንሻል ዶክትሪን የእምነት መግለጫ እኮ ነው አባዬ። የተብራራ ነገር ከዚህ በላይ እንዴት ነው የምታመጣው? ሚዳነው ሰው ሊድን የሚችለው ክርስቶስ ኢየሱስ በመሞቱ በመነሳቱ ዘረዘረና ይሄንን ሲያምን በክርስቶስ ኢየሱስ በማመኑ ብቻ ሰው ይድናል አለ። ማን አለ? መካነ ኢየሱስ አለች እንደዛ። ማን አለ? ሉተራውያን አሉ እንደዛ። ማን አለ? ሙሉ ወንጌል ቃለ ሕይወት አሉ። ሁሉም ይሄን አምነው ትክክል ነው ሃይማኖታችን ነው ብለው ተስማምተው ፈርመው ህብረት ፈጽመዋል። ናቲስ አይ ዛሬ መጥተው ኖ ህብረት መፈጸም አትችሉም፣ ለምን ልዩነት አላችሁ? እባካችሁ ልዩነት አላችሁ። እዚህ ጋር ልዩነት መካነ ኢየሱስ እምቢ ማለት አለብሽ እንዴ? ህብረት ፈጸም መሰረቱ መስራች ሆነች መካነ ኢየሱስ እኮ አንድ ነን ትምህርት አሉ። ደጋግመ አይምሯቸው ስር እንዲቀመጥ የምትነግራቸው ነገር አለ። እኔ ደግሞ ደጋግሜ ነግራቸዋለሁ አይምሯቸው ላይ እንዳይቀመጥ። ምን መካነ ኢየሱስ ጥምቀት ያድናል ስትል ሚንስ ኦፍ ግሬስ ነው ብላ ነው የምታምነው። ያድናል ማለቷ እምነት ይፈጥራል ነው እያለች ያለችው ጥምቀቱ። ስለዚህ የእምነት ያድናል ነው የምትለው። ሉተር 5ቱ ሶላዎችን እንግዲህ እዚህ የሚወያዩም ሰዎች አሉ። በ5ቱ ሶላዎች 5ቱ ሶላዎችን ዘመኑን ሙሉ ሲያስተምር የኖረው የሉተር ፍልስፍና ነው አይደል እንዴ ስትሉን የኖራችሁት? ዛሬ ምን ተገኘ? ሉተር አይደል እንዴ ዘመኑን በሙሉ 5ቱ ሶላዎችን ሲያስተምር የኖረው? 5ቱ ሶላዎች ምንድናቸው? አንዱ ፌዝ አሎን እምነት ብቻ። ሰው ለማመን ምን ያስፈልገዋል? እምነት ብቻ በኢየሱስ በማመን። የማ ትምህርት? ሉተራውያን በጥምቀት ነው ያድናል የሚሉት። ኖ ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው፣ እምነት ይፈጥራል እያሉ ነው። ጥምቀቱ በራሱ ያድናል እያሉ አይደለም። እናንተና ሉተራውያን እናንተና መካነ ኢየሱስ ላይ ሰማይ ከምድር እንደሚርቅ እንደዛ ርቀት አለ፣ ልዩነት አለ። እሱን ደግሞ አሳየናችሁ እኮ የኤሴንሻል ዶክትሪናችን ብለው እዚህ ዌብሳይት ላይ ያነሳው ላይ ከመታደሪያ ደንቡ በቀኝ በኩል ስትሄድ የህብረቱ አባል የሆኑ ዝርዝር ላይ ኢትዮጵያ ውስጥ ያሉ በሙሉ እዛ ውስጥ አሉ። በሙሉ ከዛ ውጭ መሆን አትችልም። ለማተር ኦፍ ፋክት አሁን ፍቃዱንም ሰጪና ከልካዩም እዛው ካውንስሉ ጋር ነው። በፊት በአብያተ ክርስቲያናት ነበረ፣ አሁን ያለው እዛው ነው ሄደዋል። ኦኬ ሶ የኢትዮጵያ ወንጌላውያን አማኞች በሙሉ በነገረ ድነት ልዩነት የለንም፣ አንድ አይነት ነው ያለን። ጥምቀት ላይ ልዩነት አላችሁትን እናንተ የምትፈጥሩት ታሪክ ነው። ጥምቀት ላይ እነሱ ሚንስ ኦፍ ግሬስ ብለው ያምናሉ። እኔ ለምሳሌ ሙሉ ወንጌል ነኝ። እኔ በሳከርመንቱ ብዬ አላምንም። እኔ በቃል በኩል ነው ምለው። እነሱስ በቃልም በሳከርመንቶቹም በኩል ነው። ሚንስ ኦኬ ሚንስ ነው ብለው ነው የሚያምኑት። እምነትን ይፈጥራል ብለው ነው የሚያምኑት ጥምቀቱ። እኔ ደግሞ ቃል ብዬ ነው ማምነው። እነሱ በቃልን አይደለም አይሉም፣ ቃልን ይቀበላሉ። ልክ ነው፣ በቃልም ነው በሳከርመንቶቹም ደግሞ ሊሆን ይችላል ብለው ነው የሚያምኑት። ልዩነት አለ ይኸው ልዩነት የለንም፣ አንድ ነው ዶክትሪናችን፣ ነገረ ድነታችን ይሄ ነው ብለው ክሬት አድርገው ዶክትሪናቸውን አለመወቅልን ብለው ፖስት አድርገው ሲያበቁ አንተ ዛሬ መጥተህ እባካችሁ መለያየት አለባችሁ ትላለህ። እና በጣም የሚያስቅ ነገር ነው። እሺ ሌላው ስለ ካልቪን ያነሳዋለ መጨረሻ ላይ ካልቪን የሚባል ሃይማኖት አለ እንዴ? ኧረ መጀመሪያ ስለምትከራከሩት ነገር ባካችሁ ጠንቅቃችሁ ወቁ። ካልቪን የሚባል ካልቪን የአርመን ምን ትምህርት እኮ ነው እሱ፣ ቪው ነው እኮ
በቤተክርስቲያን ውስጥ ያለ ትምህርት ነው። ለምሳሌ እናንተ ኦርቶዶክሳውያን ናችሁ፣ ጭራሽ አንድን ማዕከላዊነት ያለበት ቤተ እምነት ውስጥ ነው ያላችሁት። ይሄው በማርያም የጥንት አብሶ አለባት የለበት ስትከታከቱ አይደል የምትሉት ናቲ። አሁን አንተ ሰሞኑ ራሱ ቤተክርስቲያን ፋለበለች ሎካል ቸርቿ እየተባለ ስትቀጠቀጥ አይደል የምትውለው። አንድ ማዕከላዊነት ያለበት ቸርች ውስጥ ሆነ እንኳን የትምህርት ልዩነት የለም እንዴ? አንድነን ወጥነን እንኳን የምትለው አንተ ውስጥ መዓት ትምህርት ከነገረ ድነታችሁ ጀምሮ ሁሉም ሰው ድኗል ከአዳም በደል፣ አረ ሁሉም ሰው አልዳንም እያሉ ልደተ ቃል ውጪ የነሱ ትክክል ቢሆንም ስትከታከቱ አይደል የምትሉት። አንድ ቸርች ነን ብላችሁ አንድ ማዕከላዊነት ያለበት ቸርች ውስጥ እንዴ እኛ ጋር ሲሆን ካልቪን እና የሆነ የሚባል ቪው ሲኖር የኛን ለምንድን ኦፍ ኮርስ የቪው ልዩነት አለ። ካልቪን የሚባል ቤተ እምነት ካልቪን የሚባል ሃይማኖት የለም። ካልቪኒስት የሚባሉት የካልቪን ቲቺን እንደዚህና እንደዚህ ነው ብለው የሚያምኑ አሉ። አይ በዚህ በኩል አይደለም እንደዚህ ነው ብለን ነው ምናምነው የሚሉ ደግሞ አሉ። እነዚህ ሰዎች ሃይማኖት የላቸውም፣ ዲኖሚኔሽን የላቸውም ስለ ዲኖሚኔሽን ለምሳሌ ሙሉ ወንጌል ሊሆን ይችላል፣ ቃለ ሕይወት ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል። ሰውየው ግን ያንን ቪው ይዛል። ኦኬ የሆነ ቪው ይዛል። ከካልቪን የሆነ ቪው ይዝና ይሄ ነገር ካልቪን እንደዚህ ነው ብዬ ማምነው ይላል። ኢሴንሻል አይደለም። እሱም በነገራችን ላይ መሰረት ኢሴንሻል ዶክትሪን ላይ አይደለም። ኢሴንሻል ዶክትሪናችንንም አሳየናችሁ እኮ ኢሴንሻል ባልሆነ ጉዳይ። እናንተ ግን ኢሴንሻል በሆነ ጉዳይ ላይ እንኳን ነገረ ድነት ላይ ከአዳም በደል ነፃ ወጥቷልና ከአዳም በደል ነፃ አልወጣም እየተከታከታችሁ ነው። ይሄ ማለት እንግዲህ ሁሉም ሰው ድነዋል የሚልና ሁለት ሰው አልዳንም የሚል አንድ ላይ እኮ ሳክራመንት እየተካፈላችሁ እኮ ነው። አንድ ቤተክርስቲያን ነን ብላችሁ። ስለዚህ ቪውን አምጥተህ ሃይማኖት አታርገው። የወንጌላውያን አማኞች ሃይማኖታችን ይሄው ዓለም ይወቅ ብለን አነበብክልን፣ እግዚአብሔር ይስጥ። መካነ ኢየሱስም ቃለ ሕይወትም ሉተራውያንም ሁሉም ምን ብለው ያምናሉ? ሰው ሚድነው በኢየሱስ ክርስቶስ በማመን ነው። ሃሌሉያ። በቃ ይሄ ነው እምነታችን። መካነ ኢየሱስ ነች እኮ መስራቿ፣ ሉተራውያን ናቸው እኮ መስራቾቹ። ወዴት ይሸሻል? አይሸሽም። ስለዚህ ጥምቀቱ ላይ ብቻ ነው ትኩረት አድርገህ ያወራኸው አንተ። በነገራችን ላይ ሰው በእውነተኛ ንስሐ ይመለሳል የሚለውን ልትችበት የሄድከው መንገድ በጣም ዘግንኖኛል። እኔ ሰው ክርስቲያን ኃጢአት መስራት የለበትም፣ በንጽህና ነው መኖር ያለበት። ድንገት ግን ኃጢአት ከሰራ በእውነተኛ ንስሐና ኑዛዜ መመለስ አለበት የሚለውን ለምን እንደተቸው አልገባኝም። ከዚህ በፊት ስትከሱን የነበረው አንዴ ድናችኋል እንደፈለጋችሁ ሁኑ ይላሉ ነበር። ይኸው የኢትዮጵያ ወንጌላውያን በሙሉ እምነታችን ይሄ ነው። ሰው አምኖ እንደፈለገ ይሆናል ሚለገጥ በእውነተኛ ንስሐና ኑዛዜ መመለስ አለበት ኃጢአት ቢሰራ ብለን ነው ምናምነው። ይሄው ሃይማኖታችን ኢየሱስ ያድናል ነው። ጥምቀት ያድናል ሲሉ ሚንስ ኦፍ ግሬስ ነው ብለው ነው የሚቀበሉት። እናንተ እንደምታምኑት አይደለም። አሁን በመካነ ኢየሱስ ጀርባ ላይ ተጣብቆ ማምለጥ የለም። ዶክትሪናችሁን ያዙ፣ የቤተ እምነታችሁን ትምህርት አምጡና ዲቤት አድርጉ ከኛ ጋር በራሳችሁ። አይ በመካነ ኢየሱስ በኩል መውጫ መንገድ እናገኛለን በዛ እናምልጥ፣ በሉተራን አድርገን ባካችሁ አሾልኩን የለም። ምክንያቱም እነሱ ሚሉትና እናንተ የምትሉት ሰማይ ከምድር የሚገናኝ አይደለም ነው። ካልክም አንተ የምታምነው የቤተ እምነትን እንደ ኦርቶዶክስ ያዝና ይኸው ዲቤት እናድርግ። የጌታ ራት ላይ ነው የምትፈልገው ዲቤት ማድረግ? ይኸው አለው እኔ አንተም አለ ኦርቶዶክስ ሁንና ዲቤት እናድርግ። በመካነ ኢየሱስ ነው ማምለጥ የምፈልገው ኤፍሬም እባክህ እያልክ መካነ ኢየሱስን እየሰበክ ነው። ደስ ይለኛል በአንድ በኩል። ለምን ለሰው ሁሉ እየነገርክ ያለው መካነ ኢየሱስና ሉተራን እውነተኛ ናቸው፣ እነሱ በትክክለኛ ያምናሉ እያልክ እየተከራከርክላቸው ነው። ቢያፎፍ እነሱ ኦርቶዶክሶች ስሙት ናቲንና ሉተራን ሁኑ፣ መካነ ኢየሱስ ሂዱ። እዛ እውነተኛ የእውነት ወንጌል አለ። እዛ ሂዱና የዘላለም ሕይወትን አገኙ። እዛ ጌታን ተቀበሉና እዛ ሁኑ። እውነት እዛ ቤት አለ። ናቲም እየነገራችሁ እየጠቆማችሁ ያለው እዛ ነው። ግን ናቲ እንደሚያምነው አይደለም እነሱ የሚያምኑት። እሱ መረጋገጥ አለበት። ራሳችሁን ችላችሁ ግን ሙሉ ወንጌል መካነ ኢየሱስና ሉተራን ባካችሁ አድኑን ሳትሉ ራሳችሁን ችላችሁ የምትከራከሩ ከሆነ ይኸው የጌታ ራት ላይ አለው። እኔ እናንተም የጌታ ራትን ዶክትሪናችሁን ይዛችሁ ነው፣ እኔም የቤተ እምነትን ዶክትሪን ይዤ ልምጣ። ይኸው እንወያይ። እኔም አለው እናንተም አለው። ስለዚህ አሁን ያሳያችሁ ናቲ ላይ በግልጽ ሰው ሚድነው ክርስቶስ ኢየሱስን በማመን ነው ብለን ነው ምናምነው ብለው አብያተ ክርስቲያናት በሙሉ ተስማሙ እና ፈረሙ። የኛ ትምህርት ይሄ ነው ብለዋል። ስለዚህ አሁን ሜሪን የት ነው የምትሄጂው? ከየቱ ጋር ነው የፈለገችበት ነው የምትሄደው? ሁሉም አንድ አይነት ነው። ይሄው አንድ አይነት ነን ብለዋታል። እሷ መቼስ መታ ጭራው ተቆርጦ ገዳም ለተሰራለት ሰይጣን መታ አትሰግድም። መቼስ ከወንጌላውያኑ ውጪ እምነት ውጪ ወጣ ማለት ነው። ማድረግ ከፈለገች መብቷ ነው። ለፍጡር ማምለክ እግዚአብሔር ማምለክ ሰለቸኝ ፍጡር ላምልክ ካለች ትሄድና መብቷ ነው። ሄዳ ጧፍ አድርጋ መስገድ ማምለክ ትችላለች። ሚንስ ኦፍ ግሬስ ነው ሲባል እንደው የተለየ ምን አለ? ጸጋውን የምንቀበልበት ነው። ጸጋውን የምንቀበልበት ነው።
እኛም እናምናለን። ሚንስ ኦፍ ግሬስ እኮ ብለን ጸጋውን የምንቀበልበት ብለን እኛም እናምናለን እኮ አይደለ? ግልጽና ግልጽ ነገር ነው ማለት ነው። እምነት ይፈጥራል ማለት ግን አይደለም። ይሄ ስህተት፣ ትልቅ ስህተት ነው የተሳሳትከው። ምንም አይገናኝም። እምነት መፍጠርና ሚንስ ኦፍ ግሬስ መሆን በቃልም ደረጃ በምንም በጣም የተለያዩ ነገሮች ስለሆኑ ማለት ነው። የተለያዩ ነገሮች ስለሆኑ ግን ራሷ ሉጥ ማናት መካነ ኢየሱስ ግን ለቤተ ክርስቲያን አንድነት ሳክራመንት አድሚኒስትሬሽን ግድ ነው፣ በቃ ወሳኝነት አለው አለች። ባይዘው የንስሐውን ለምን እንደጠቀስከው እንጃ ምናምን። በቃ ንስሐውን የጠቀስኩት ይኸው የንስሐ አባት አላቸው። ኦኬ ምስጢረ ንስሐ የሚለውን ይቀበላሉ እነሱ ማለት ነው። ኦኬ የንስሐ አባት አላቸው። የንስሐ አባቱ ፈትቻለሁ ሲል ባይዘዌ ማውጣት ማሳየት ይችላለሁ። ፈትቻለሁ ሲል ነው ይቅር የሚባለው። ኦኬ በአብ በወልድ በመንፈስ ቅዱስም ባለኝ ስልጣን ፈትቻለሁ ሲል ይቅር ይባላል። ይሄ እናንተ ጋር የለም። የንስሐ ትምህርታችሁ ራሱ የተዛባ ነው። ስለ ንስሐ ያላችሁ ትምህርት የተዛባ ነው ማለት ነው። የካውንስሉን የእምነት መግለጫ አለና ምን አለመሰላችሁ? ለምሳሌ ሰው በኢየሱስ ሲያምን ነው የሚድነው። ይኸው አዳኙ መካከለኛው ኢየሱስ ነው። እኛ እናምንም እንዴ? ማንም የሚያምነው ነው። ይሄ ግድ ነው። ታዲያ ሌላ አዳኝ አለ እንዴ? ኢየሱስ ነው የሚያድነን ነው። ይኸው ቤዛ የሆነልን ለኃጢአታችን የሞተልን እሱ ነው። ምንም ይሄ አንተ ያመጣኸው ኢቭን የተለየ ነገር ሆኖ አይደለም። አሁን እያነሳ ነው ያለነው ነገር ምንድን ነው ግን? ኦኬ ህይወት የሚገኝበት ትምህርት አለ ስላለን መጽሐፍ ቅዱሳችን ትክክለኛ አስተምህሮ የት ነው ያለው ነው ያለችን እህታችን። ለምሳሌ በአስተምህሮ ደረጃ ጥምቀት ላይ ያለ አስተምህሮ፣ ቁርባን ላይ ያለ አስተምህሮ ከአንዱ አንዱ ይለያያል አለን። እንዴት? ይኸው መካነ ኢየሱስ ሚንስ ኦፍ ግሬስ ነው ብላ ታምናለች። ኤፍሬምስ ታምናለህ? ካመንክ ሚዩትን እስቲ አንሳ። ታምናለህ ሚንስ ኦፍ ግሬስ ነው ብለህ አንተ እንደፈታኸው ራሱ እንደው እምነት ይፈጥራል እንኳን ቢሆን ትርጉሙ እምነት ይፈጥራል ብለህ ታምናለህ? አታምንም። የለም እምነት፣ እንደዚህ አይነት እምነት የለም። እንደውም ትቃወማታለህ ማለት ነው። ትቃወማታለህ። ይኸው ጥምቀቱ ለድህነት አስፈላጊ ነው፣ ለዛ ደግሞ ህፃናትን እናጠምቃለን፣ ህፃናት የሚጠመቁት ለድህነት ነው ብላ ታምናለች። ታምናለህ? አታምንም። ወይስ ባይ ዘ ዌይ ካልቪኒስ ምናምን ብሏል። ዌስት ሚኒስተር ኮንፌሽን ኦፍ ፌዝ ትቀበላለህ? አትቀበልም። ይኸው የእምነት መግለጫ ነው። ባይ ዘ ዌይ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የእምነት መግለጫ ነው። የነ ቃለ ሕይወት የካልቪኖች ማለት ነው። ትቀበላለህ? አትቀበልም። ኦግስበርግ ኮንፌሽንን ትቀበላለህ? አትቀበልም። እንደውም ያወግዟቸዋል። አሁን በጣም ሜሪ ልብ ማለት ያለብሽ ነገር እዚህ ውስጥ ያለ ነው፣ ልዩነቱን እንድታቂ ስለሆነ ነው። ይኸው መካነ ኢየሱስ ህፃናትን የማያጠምቁትን ታወግዛቸዋለች። ለምሳሌ ባይዘዌ ካውንስሉ ላይ እንዲህ አይነት ጥያቄ ሊመጣባችሁ ይችላል ከስር። ለምሳሌ ካውንስሉ ላይ ታዲያ አንድ እንዴት ሆኑ? ለኦርቶዶክስ ጠላት መሆን ስላለባቸው ይኸው እኔ ግልጽ ነው የምናገረው። ባይዘዌ ለኦርቶዶክስ ኦኬ፣ ለኦርቶዶክስ ጠላት መሆን ስላለባቸው አንድ ይሆናሉ። ለጠላትነት ማለት ነው፣ ለጠላትነት እንጂ በአስተምህሮ አንድ ሆነው አይደለም። በአስተምህሮ ደረጃ አንድ ሆነ አንድ አይነት ትምህርት ኖሮ አይደለም። ባይዘዌ እዚህ ውስጥ እዚህ ካውንስል ውስጥ ለምሳሌ የቆሮንቶስ መልእክትን ሚስ ወይ ደግሞ አቢውዝ አድርጎ አይ በልሳን እናገራለሁ ሻራ ባራባራ ምናምን የሚል አለ። አይ ይሄ እንደው የመጽሐፍ ቅዱስ አይደለም ከመንፈስ ቅዱስ አይደለም ደግሞ የሚሉ ከራሳቸውም አሉ። ለምሳሌ በአስተምህሮ ደረጃ የመጽሐፍ ቅዱስ አፈታታችሁ ራሱ ትክክል አይደለም። ለምሳሌ ማለት ነው ለምሳሌ መካነ ኢየሱስ ቅዱሳን ስለኛ ይጸልዩልናል። ባይዘ ስለ መላእክት ቅድም ኮንፌሽኑ ላይ አይታችኋላ። ማን ነው መግለጫ የእምነት መግለጫ ብላ ካውንስሉ ላይ ያስቀመጠችው ማለት ነው። ለምሳሌ ስለ መላእክት ምናምን አስቀምጣለች። ይጸልያሉ አይጸልዩ? መላእክት ስለኛ ይጸልያሉ ብላ ታምናለች መካነ ኢየሱስ። መላእክት ስለኛ ያማልዳሉ ብላ ታምናለች። ኤፍሬምስ ያምናል? በለጠስ? ዳኒስ? አያምኑ፣ ሌላ ናቸው። ሶስቱም የተለያየ አይነት ትምህርት ነው ያላቸው። ኢንቮክ ነው እንጂ አናደርግም የምትለው ባይዘ መካነ ኢየሱስ ስለኛ ያማልዳሉ ብላ ወይም ደግሞ ጸሎት ያቀርባሉ፣ ስለ ቤተክርስቲያን ጸሎት ያቀርባሉ ብላ ታምናለች። ቅዱስ ቁርባን እውነተኛ ነው ብላ ታምናለች። እውነተኛ ነው ብሎ ያመነ ብቻ ነው ደግሞ ፓርቴክ መካፈል መሳተፍ የሚችለው ማለት ነው። አሁን እኛ እያወራን ያለ ነው ምንድን ነው? በአስተምህሮ ደረጃ እህታችን ሜሪ የተለያየ ሆነባትና ማጣራት ለምን ኖረ ለምን አንድ አልሆነም የሚል ጥያቄ ስላነሳች ያለውን ልዩነት ገልጠን አሳየን። ይኸው መካነ ኢየሱስ ጋርና አንተ ጋር ያላችሁ ልዩነት። ቅድም ግን እንደው በማመን ብቻ ሲል ነበር። ፌዝ አሎን ባይዘወይ ሉትራንም ይላሉ። ፌዝ አሎን ግን ሲሉ ሉትራኖች ባይዘወይ እምነት ብቻ ሲሉ ሉትራኖች ምስጢራትን ያገለለ አይደለም፣ ወይ ደግሞ ምስጢራትን ያሽቀነጠረ ያስወገደ አይደለም። ምስጢራትም ለድህነት አስፈላጊ ናቸው ብለው ያምናሉ። ኦኬ እንደዛ ብለው ያምናሉ።
አሁን ችግሩ ምንድነው ግን በዚሁ በአንዱ መጽሐፍ ቅዱስ የተለያየ አይነት አስተምሮ መኖሩን እኛ ከፍተን ማስረጃ አሳይተናል። ልብ በሉ። መካነ ኢየሱስ ለቤተ ክርስቲያን አንድነት አለች። ኦኬ፣ ለቤተ ክርስቲያን አንድነት ምን መሆን አስፈላጊ ነው አለች? ምስጢራትና ወንጌል ላይ መስማማት አለብን። ለምሳሌ ወንጌል ላይ ስትል ዮሐንስ ወንጌል ምዕራፍ 3 ኤፍሬምና ዳኒ የሚተረጉሙትን ዝም ብለሽ ጠይቂ ሜሪ። የተለያየ አይነት ትርጉም ነው የሚሰጡት። መካነ ኢየሱስ ለጥምቀት ነው የምትተረጉመው። ኦኬ፣ ለጥምቀት ነው የምትተረጉመው። የተለያዩ አይነት ግን እምነቶች ግን ወይ ደግሞ ዲኖሚኔሽኖች ግን የተለያየ አይነት ትርጉም ይሰጣሉ። ለምን? ጥምቀትን ሪጀክት ለማድረግ ማለት ነው። ሪጀነሬት ወይ ደግሞ ዳግም ውልደት ደግሞ በጥምቀት እንዳለ ከሰይጣን እንደሚታደገን እንደሚቤዠን ኦኬ ትናገራለች መካነ ኢየሱስ። ይሄ ሁሉ የለም፣ ይሄ ሁሉ የለም። ማጋ እነ ኤፍሬም ጋር እነ ኤፍሬም ስል ባይዘዌ ፐርሰናል አይደለም። እሺ እያወራ ያለሁት የነሱ እምነት ብለው የነሱ ቤተክርስቲያን ብለው የሚጠሯት ጋር ማለት ነው። ለምሳሌ ሙሉ ወንጌል ማለት እንችላለን። ለምሳሌ ህፃናትን አናጠምቅም መጽሐፍ ቅዱሳዊ አይደለም፣ እንደውም ይልቁንስ እንቶ ፈንቶ ነው የሚል ይመጣል። በኋላ ግን አወጣችሁ ልክ እንደዚህ አይነት ካቴኪዝም ስታሳዩቸው እኛ ምን አገባን፣ ሉተር የራሱ ጉዳይ፣ ካልቪን የራሱ ጉዳይ የሚልን አይነት ነገር ያመጣሉ ማለት ነው። በኮንፌሽን ደረጃ ራሱ ፎር ሳሊቬሽን ጥምቀትን ለምሳሌ ቃለ ሕይወት አትልም፣ ታጠምቃለች። ቃለ ሕይወት ለምሳሌ ህፃናትን ታጠምቃለች፣ ግን ለድህነት ነው ብላ አይደለም የምታጠምቀው። ልዩነቱን ተመልከቱ። ይኸውላችሁ መካነ ኢየሱስና ቃለ ሕይወት ህፃናት ያጠምቃሉ ሁለቱ፣ ግን ቃለ ሕይወት ስታጠምቅ አይ ለድህነት አይደለም ለድህነት አይደለም ብላ ነው የምታምነው ማለት ነው። ለድህነት አይደለም ብላ ነው የምታምነው። ልጁ የሚጠመቀው ህፃን ልጅ መቼ መንፈስ ቅዱስ እንደሚቀበል እንደው ማናቅም። እሱ ደስ እንዳለው እግዚአብሔር ደስ እንዳለው ካደገም በኋላ ሊሰጠው ይችላል፣ ህፃንም እያለ ሊሰጠው ይችላል። እንደው ያንም ሲጠመቅ እሱ አይታወቅም ብላ ነው የምታምነው። ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ ማለት ነው። ግን ሚንስ ኦፍ ግሬስ የሚል ነገርን ደግሞ ልታገኙ ትችላላችሁ በተቃራኒ ማለት ነው። ኦኬ፣ ስለዚህ እኛ እያወራን ያለ ነው ምንድን ነው? ስለ አስተምህሮ ነው። አስተምህሮ ላይ እንዲህ አይነት ዝብርቅርቅ ያለ ነገር አለ። ዝብርቅርቅ ስለ መላእክትም በል ስለ ቤተ ክርስቲያንም በል ስለ ቤተ ክርስቲያን ምስጢራት የሚፈጸሙባት ባይ ዘ ዌይ ኦን ቸርች ላይ ቡክ ኦፍ ኮንኮርድ ኦን ቸርች ላይ ያስቀመጠችው ነገር አለ። ኦኬ፣ ምስጢራት የሚፈጸሙባት እንደሆነ ይህ ይልቁንስ ይህ ጥምቀት የምትለው መካነ ኢየሱስ ወደ ቤተ ክርስቲያን መጨመሪያ እንደሆነ ታምናለች። ለምሳሌ ኤፍሬምን እንዲጠይቁ ሜሪ ወደ ቤተክርስቲያን የምንጨምረው በጥምቀት ነው ወይስ በምንድን ነው? አይ በጥምቀት አይደለም ይልሻል። መካነ ኢየሱስ ሰራ በጥምቀት ነው ይሉሻል። ስለዚህ ሁለት የተለያየ የተዛባ ዝብርቅርቁ የወጣ እምነት፣ ሁለት ብቻ አይደለም ባይዘውን ኢትዮጵያ ውስጥ ካሉት ቢያንስ እንደው በጣም በዋነኝነት የተጠቀሱ ናቸው እንጂ እነዚህ ፕሮቴስታንቲዝም የተለያየ አይነት አስተምሮ ያለው ነው። ለምሳሌ በፈቃድ ደረጃ ራሱ ከአባቶች የሚቃረን የቅድስት ሥላሴን ፈቃድ ያማከለ ትምህርት በግለሰብም ሲሰጥ አይተናል እዚህ ላይ ማለት ነው። ባይዘዌ ስለ መካነ ኢየሱስ የተባለውን ቪዲዮ ያላችሁ ገብታችሁ ልታግዙኝ ትችላላችሁ፣ ወይም ደግሞ ትንሽ ደቂቃ ልትሰጡኝ ትችላላችሁ። ሰው መካነ ኢየሱስ ሄደ ተጠመቅ አንለው፣ ምክንያቱም ያው ናት። እንደውም ልንገራችሁ አንድ ነገር ቀለል አድርጌ፣ ጠይም ኦርቶዶክስ ነው የሚሏቸው። መካነ ኢየሱስን ምንድን ነው የሚሏቸው? ጠይም ኦርቶዶክስ ነው የሚሏቸው። ኦኬ፣ እንደው ግድ ካውንስሉ ስላሉ ግድ ስለሆነባቸው እንጂ ማለት ነው። ኤኒዌይስ እኔ እዚህ ጋር አበቃለሁ። ምክንያቱም እያንዳንዱን ማስረጃ ስለ ጥምቀትም ያላትን አስተምህሮ ስለ ቁርባንም ከሆነም ደግሞ አውጥቼ ላሳይ ይችላለሁ። ያን ሁሉ ነገር አወጥተን ማስረጃ አሳይተናል። በጣም በሚያሳዝን ሁኔታ ግን ከኔ ጋር የተወያየው ወንድማችን ኤፍሬም የራሱ የኔ የሚለው የእምነት መግለጫ እንደሌለ አይተናል እና ይልቁንስ የካውንስሉን ይዞ የሚንቀሳቀስ እንደሆነ እና የራሱ የእምነት መግለጫ እንደሌለው ማስረጃ እንደሌለው አይተናል። ስለነበረን ቆይታ እግዚአብሔር ያክብርልን። ቴንኪው። አሁን ትንሽ ዶዙን ከፍ ላደርገው ነው። የራሱ የለውም ኤፍሬም የእምነት መግለጫ ብለኸኛል። ኦፍኮርስ የራሴ የለኝም። እግዚአብሔር ባርክ እሱን ስላልክ። የካውንስሉን ነው ይዞ የሚንቀሳቀሰው እንዴ? የወንጌል አማኝ እኮ ነኝ። ካውንስል እኮ የወንጌል አማኞችን የእምነት መግለጫ እኮ ነው አሁን ያስነበበ ፖስት ያደረገልህ እኮ የኢትዮጵያ ወንጌል አማኞች እንዲህ ነው ምናምነው ብሎ ነው። የራሱ ትላለህ እንዴ? የራሴ መነጽር አረከው እኮ። የራሴ በእምነት አቋም መግለጫ የለኝም እኔ። የአባቶቼ ነው ያለው፣ የቤተክርስቲያን ነው ያለው። የቤተክርስቲያን ደግሞ አስነበብነ። ምን ጥያቄ ያለው? ስለዚህ የራሱ ኤፍሬም የለውም። የራሱ እንዳትል የኤፍሬም የራሱ የሚያመልክበት ቸርች እያልክም ከሆነ ጠቅላላ ቸርች ውስጥ ጠቅላላ አሉ። ኢትዮጵያ ውስጥ ያሉ ቸርቾች በሙሉ አሉ እዛ ውስጥ ማለት ነው። ኦኬ፣ ስለዚህ የኔ እዛ ውስጥ ነው ያለው ማለት ነው። የእምነት መግለጫዬን አሳይቻለሁ። እሱ ነው የካውንስሉ ኤፍሬም ነው ብሎ ሰደው የግሌ የለኝም።
ሌላው የስላሴ ፍቃድ ላይ አንስታል። የስላሴ ፍቃድን እንግዲህ በተመለከተ ባታነሳው ደስ ይለኝ ነበረ፣ ግን ስላነሳው አንፎርቹኔትሊ ያው እንትን ማለት አለብኝ። የስላሴ ፍቃድ ላይ በተመለከተ ኦፍኮርስ እኔ ማስተምረው የአባቶችን ትምህርት ነው፣ ትክክለኛ ነው፣ መጽሐፍ ቅዱሳዊ ነው ማስተምረው ማለት ነው። 3 ፍቃድ ያምናል ብላችሁ እናንተ ታፏጫላችሁ፣ እሱ የእናንተ ትምህርት ሊሆን ይችላል። እኔ 3 አንድ የሆነ ያልተለያየ ወይም ደግሞ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው፣ ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ብዬ ነው የሞገትኩት። ከዚህ ውጭ ትምህርት አስተምሬ አላውቅም። 3 ያስተምራል የምትለው የአንተ ትምህርት ነው፣ አንድ ያልተለያየ የሚል ማሰሪያ ከሌለው በስተቀር ማለት ነው። የአንተ ትምህርት ነው። የስላሴ ፍቃድ 3 ትምህርት ብዬ አስተምሬ አላውቅም። የስላሴ አካላት በኦርቶዶክስ ስንት ናቸው? ይውጣ ባታነሳው ጥሩ ነበር ያልኩህ ለዛ ነው። የስላሴ አካላት በኦርቶዶክስ 5 ናቸው። ታውቃላችሁ? ስላሴ አንድ መለኮት 5 አካል ነው ያለው። የስላሴ አካላት 5 ናቸው በኦርቶዶክስ። ማስረጃ ድርሳነ መስቀል፣ ይሄው ድርሳነ መስቀል እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንዳገባ አስወርጁ፣ የገባውን አስወርጁ። ራሴ ሆነኝ። ለምንድን ነው የራሴን ዲፌንድ ለማድረግ ስለ ራሴ ቢሆን ነበረ ውይይቱ። ስትፈተፍት የነበረው አንተ ስለኛ አይደል እንዴ? ስትፈተፍት የነበረው እኮ አምጣ። በሱ ሰዓት አትግባ፣ በእኔ ሰዓት እንዳትገባ። ሚውት አድርግ። አሁን ገና ማጨስ ጨርሳል። ማትችልማ ከዚህ በኋላ ገና ማመጣው ቆይ ኤፍሬም አንድ ጊዜ እኔ እንዳስጀመርኳችሁ ላስጨርሳችሁ። እንዳትገቡ ልጨርስ። አትግቡ። በሱ ሰዓት ለምን ትገባላችሁ? ልጨርስ። ተንቀልቅለህ ነክተሃል። መንካት አትግባ በሱ ሰዓት። ሚውት አድርግ። ሜሪዬ ስርዓት አስይልኝ። በሱ ሰዓት እንደፈለገ ሲያወራ ሚውት አድርጌ ነው የሰማሁት። ስለዚህ ሚውት አድርጌ ስለ ኦርቶዶክስ ሲጀመር አንዴ ላወራ አይደለም። አንዴ ቀስ ማለት መብት አለን አይደል እንደ የመወያየት። ስለዚህ ሚውት አድርግ። የኔ ተራ ነው። ሚውት አድርግ። በመካነ ቆይ አንዴ አዳ የኔ ተራ ነው። ሚውት አድርግ። ኧረ አንዴ ቀስተኝ እንዴ ሚውት አድርግ። ስትሳደብ ዝም ብለው ሰምተዋል። ሰምተዋል። ሚውት እኮ አድርጌ ሰምቻለሁ። ናትዬ ይሄን ሰዓት እንዴ ምንድነው ያደረጋችሁ? ናት ኧረ ስቆይ ከይቅርታ ጋር ሌሎቻችን ዝም እንበል። ስለዚህ ሚውት አድርግ። ቆይ መነካካት የሌለብን በኦርቶዶክስም ከሆነ ይኸውልህ አዳምጠኝ። በኦርቶዶክስም ከሆነ ኦኬ፣ በእኔ በክርስቲያኖች አስተምህሮ ያለውንና በፕሮቴስታንቶች በአንተ ቤተ እምነት ባለው ለምን ገባ? ምን የምትለውን አልሰማማው። ተቀባይነት የለውም። መግባት የለብን። ሚውት አድርግ። ሰወያይህ ነው። ሚውት አድርግ። ናቲ ሚውት አድርግ። የኔ ተራ ነው እያደረገ ያለው ኢቭን ማለት ነው። ልብ በሉ። ፈቃድ ላይ ያነሳሁት የኦርቶዶክስን የፈቃድ አስተምህሮ ሁሉ አይደለም። የኔ ተራ ነው። ኤፍሬም ብለህ እንደፈለክ አጨማልቀኝ። ትምህርት ያንተ ላይ ሲመጣ መቀጠል ትችላለህ። ስለ ፈቃድ ከሆነ መቀጠል ትችላለህ። በሰው ሰዓት ገብታ ፈርቶ ነው እኮ እንዳይቃለጡ ጉዱ ይሄ አትግባ፣ ማናችሁም አትግቡ። በቃ ናቲ አንድ ደቂቃ እባካችሁ ተረጋጉ እኮ ማንም አይገባ። ሜሪ ይኸውልህ ስለ ፈቃድ ነው ያነሳው። ስለ ፈቃድ ከሆነ ናቲ ሚውት አድርግ እንደፈለክ ነው። ገና ይኸውልህ ገና ጽፌያለሁ። ይኸውልህ አየህ የጻፈው ገና መልስ እሰጥበታለሁ። እያንዳንዱ ተዘጋጅቻለሁ። አሁን እንደ ህፃን ለምን እናወራለን? ሚውት አድርግ እንደፈለክ በል። ተሳደብ። ሚውት አድርገህ ግን ተሳደብ። ሚውት አድርግ። ኤፊ ስላሴ ላይ ማውራት ይቻላል? ኤፊ አሁን ስላሴ ላይ ተወራ እንዴ? እንዴት ይቅርታ ጋር ቆይ ንገረኝ። ርዕሱ ምን ነበር? ልጨርስ። ዲቤት እየለመንኩ እኮ ነው እኔ። ስጨርስ በፈለጋችሁት ጉዳይ ላይ ዲቤት እንገባለን። ስጨርስ መጀመሪያ ልጨርስ እንዴ። ስለዚህ የኦርቶዶክስን አትንካ። የኦርቶዶክስን ቁጭ ያላስነካማ። ኧረ የወንጌላዊን ካቦካለ የኦርቶዶክስን አልነካም። ኧረ ብጥስጥስ ያልከው አንተ ነህ። ሚውት አድርግ። እንዴት እንደተበጣጠስ ካሳያለሁ። ሚውት አድርግ። በምንድን ነው የምታሳየው? ሚውት አድርግ። በህግ አምላክ ሜሪ አስከብሪ። ሜሪ ቤትሽን አስከብሪ። እዚህ የመጣ ነው ሜሪ የእኛን ልታቦካ ነበር የመጣኸው። ኧረ በደንብ ነው ማቦካው። እኔ ደግሞ ላቦካልህ ነው። ያንተን ደግሞ ላስለቅስ ነው እኮ አሁን። ሚውት አድርግ። ሜሪ አስቆሚለት። የራሱን ሰዓት ጨርሶ እኮ ነው። ሜሪ አስቆሚለት። ሜሪ በሰው ሰዓት ለምን እንደዚህ እኔ ላስማማችሁ ቤቱን እኔ አታስማማ። አንተ ቶኒ፣ አንተ ማን አስማሚ ያደረገ? ሚውት አድርግ። ማንም እንዳያወራ። የኔ ሰዓት ነው። እኔ ነኝ የማወራው። እሱ እንደፈለገ ሲሆን ሚውት አድርጌ ሰምቼው ነው። ሲጨርስ ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የማያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ እኔ ተራ ነው። ማንም እንዳይገባብኝ። አሁን አመሰግናለሁ። በቃ ስላሴ ባትነካው ጥሩ ነበር። ይኸው በኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይኸው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ
መድኃኔዓለም ዘውድ ይኸው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበትን መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል፣ አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። ወዮ ወዮ፣ ትክክል ነው። ትክክል ማለት ታውቃላችሁ፣ ትክክል ማለት እኩያ ሀምሳያ ማለት ነው። በስላሴ ትምህርት ታውቃላችሁ አይደል? አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ፣ ባለመቀዳደም፣ ባለመለያየት ትክክል ናቸው ምንለው። ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው፣ እኩል ናቸው። ዋው! የስላሴ አካላት 5 ናቸው፣ እኩል ናቸው። ማርያም፣ ክርስቶስ፣ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ እንዲህ እናምናለን። ዋው! የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና የቤተክርስቲያን ትምህርት ላይ እናውራ። አትግቡ። 5 ሥላሴ ገና አይደለም ኤፍሬም ተሙዬ ሚውታር ባይቆሰቁሰኝ ትክክል ነበር። ቆስቁሶኛል። የኔ ሰዓት ነው። ልጨርስ። የኦርቶዶክስን አታውቅም ሲጀመር። ልጨርስ። ሜሪዬ ይኸውልሽ፣ አንቺ ታዘቢ። እሺ በልብሽ ታዘቢ። ምን ሲነካ ምን እንደሚሆኑ ታዘቢ። ሚውት አርጉልኝ። ሚውት አርጉልኝ። ቆይ ሰዓቱን ይጨርስ። ትምህርትን ግን አውቋከዋል። ሚውት አርግልኝ። ሚውት አርግልኝ። አይደለም ማስረጃ ይዤ መጥቼ በማስረጃ ነው እያወራ ያለሁት። ሚውት አርገኝ። አለበለዚያ አንድ ጊዜ ሌሎቻችሁ የምትናገሩትን እንዳለ ወደታች አስወርዳለሁ። አንድ ሰው ይናገር። ሁለት ለምን ገባ? ናቲ አትውራ። የኔ ሰዓት ነው። አታውራ። ሚውት አርጌ ሰምቻለሁ። አንተ እንደዚህ ከሆነ ይሄ የቀለለ ውይይት ሲጀመር ይሄ የቀለለ አሁን ያንተን ሰምቻለሁ። በቃ የቀለለ ሚውት አርጌ አልሰማህም። የኔ ተራ ነው። ካልሰማኝ እኔ እወርዳለሁ። ይኸውላችሁ ወርዳል። ፈረጠጥ አያችሁ። 5 ሥላሴ ሲነካበት ፈረጠጥ። አንድ ጊዜ ይኸውላችሁ 5 ሥላሴን ጠጥተህ ነው የምትወጣው። እንዳትወርድ። ኤፍሬም ቆይ ስማኝ። ቆይ ኤፍሬም ስማ። ቆይ አንዴ ተሙዬ። ይኸው የሥላሴ ተመስገን አትግባ። ይኸው 5 ሥላሴ ኦርቶዶክስ 5 ሥላሴ ነው። ናቲ የምታምነው ጠጥተን ትወጣለህ። የሥላሴ ይኸው 5 ሥላሴ ነው የምታጠጣኝ። 5 ሥላሴ 5 ሥላሴ ነው የምታጠጣኝ። 5 ሥላሴ ኧረ አንዴ ስማ። ምንም 5 ሥላሴ ነው የምታጠጣኝ እኮ። ስማ እንዴት ምኑ እንደማጠጣ ልነግርህ ነው። ሚውት አድርግ። አልሰማህም። አሁን አልሰማህም። ያንተ ሰዓት አይደለም። ያንተ ሰዓት አይደለም። የራስህ አልሰማህም። ሚውት አድርግ ጳውሎስ። ኧረ በእናትህ አልሰማህም። ያንተ ሰዓት አይደለም ናቲ። ያንተ ሰዓት አይደለም። ያገኘኸውን ነገር ሁሉ እንደራስህ ታውቃለህ። የቤተ ክርስቲያን መጽሐፍ ነው። የቤተ ክርስቲያን መጽሐፍ ሲቀጥል ደግሞ ማለት ነው ይኸው ኦርቶዶክስ የምታምነውና የምታመልከው ይኸው 5 ሥላሴ ኑ ክርስቲያኖች ሌጋ ሲጀመር የሥላሴ ትምህርት ጌታ መተነው። ውጣ ናቲ ውጣ። መስማት ካልፈለግ ውጣ። የ500 እንትን ይዘህ ውጣ። ሜሪ ታዘቢያቸው። ይኸውልሽ ጉዳቸው ሲጋለጥ ሜሪ ታዘቢ። ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር። ምንም አትናገር። ውጣ። በቃ ሉጣ አልካናቲ ውጣ። ካልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አርጊኝና መጥቼ ይሄንን ነገር ልታታልላት አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር። ተናገር። እኔ ፊት አታስወራም። ልብ ካለ ተናገር። ስለ ኦርቶዶክስ ለምን ትደበቃለህ? የቤተክርስቲያን ቆይ አንዴ። ይሄው የቤተክርስቲያን መጽሐፍ ይሄው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር እዚህ ካሉ ሰዎች 1000 ሰው ጌታን ይቀበላል።
ስላሴ አምስት ናቸው። 1000 ስላለ እንዴ 1000 ይጀበን ሄደው ለጣጡ ስለታሰግድ ነው ይዘህ የምትሄደው። አምስት ናቸው የሚል አሳየኝ። ሚዩት አምስት አካል አለው። አልመልስልህም። ሚዩት ወሬኛ ሰለውንክ ነው። ይሄ ወሬህን ማንም አይሰማም። ስድብ ጀመረ። አትሳደብ። በህማማት በህማማት አትሳደብ። ዲያቆኑ ስድብ ጀመረ። ስለምንድን ነው የምታወራው ኤፍሬም? አንዴ ዲያቆኑ ስድብ ጀምሯል። አምስት አካላት ስላሴ አለው ብለው ያምናሉ ብሏል። እስቲ እዚህ ጋር ሚዩት አድርግ እንዳትገባ። ሚዩት አድርግ ሆነ የማትርጉም ነው የራሱ ትርጉም። ለምን አበድክ ሲወራ የህፃን ወሬ ስላወራ ማለት ነው። ሚዩት አድርግ ጉድ ይጋለጣል ገና ይህን ብቻ መሰለህ እንዴ? በተከታታይ አመጣልሃለሁ ገና። አምስት የሚለውን አምስት አካል አለው ብለኸኛል። ሚዩት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም እንዳይወጣ አይደለም፣ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚዩት አሁን ወሬ ነው። አሁን ያዝከው ወሬ። እሺ ሚዩት አድርጋ። የኔ ተራ ነው አይቀርም። አንድ ጊዜ ኤፍሬም አንድ ጊዜ እኔ ጋር ነው ሜሪዬ። በቃ እኔና ናቲ ብቻ እንቀር። ሌሎቹን አስወርጂና እኔና ናቲ ብቻ አስቀሪ። ሲጀመር ራሱ ማለት ነው አንድ ሰው ክሌም ሲያደርግልሽ ማለት ነው አምስት አካል አለው ሲል የት አለ የሚለው ኧረ እስካሁን እንደፈለክ ስትል ቀርት ማስረጃ ይዣለሁ። ይኸው ማስረጃ በሉ እኔ ጋር ነው። እሺ ሜሪ እኔ ጋር ይኸውላችሁ ፈረጠጠ። ሊዋሻችሁ ነው። እዛ እንዳትሄዱ። እዚህ ሰምታችሁ ጉድ ትሄዳላችሁ። ጉድ ሳሰሙ እንዳትሄዱ። መጥቼ የቤተክርስቲያናችንን ትምህርት በደንብ አሳይቻለሁ። እኔ በሌለውበት ሜሪ እሱ ሲመጣ ለእኔ ሼር አድርግኝ። ልታታልላት እኔ በሌለውበት እኔ ባለውበት ለምን አታወራም? ና አዳምጠኝ። እኔ ባለውበት አወራ ነው። አንዴ ሚዩት አድርግ። ተራን ጠብቅ። የሚለውን አሳየኝ። ሚዩት አድርግ። ተራን ጠብቅ። አምስት አካል የሚለውን አሳየኝ። ኢየሱስ ጌታ ነው። ሚዩት አድርግ። ተራን ጠብቅ። ናትዬ አንድ ጊዜ ቆይ አዳምጡ። ሚዩት አድርግ። ፈቃደኛ ከሆንክ እንዲያሳይ ያሳይህና ተወያዩበት። አዎ በቃ ሜሪ፣ እሺ ለኔ እድል ስጪኝ። ተመስገን። ኖ ተመይ ኖ እኔ ነኝ የሚቀጥለው። እኔ ነኝ። የኔ ተራ ነው። ልቀጥል። ከዛ በኋላ ናት ያወራል። እሺ ይኸው ልብ ያለው ልብ ይበል፣ አእምሮ ያለው ያስተውል። ይኸው ያነበብኩትን ይሁ ማርያምና መስቀሉ የስላሴ አካል ሆነው ገብተዋል በኦርቶዶክስ ትምህርት። እንዴት አትሉኝም? ይኸው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ኦኬ፣ መስቀሉ ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ አይለይም አለ። ይሄ ብቻ ቢሆን በቂ ነበር። አረ እንደዚህ ይላል። እንዲሁም ይልና መድኃኒታችን አለ ኢየሱስ ክርስቶስን መድኃኒታችን ኢየሱስ ክርስቶስ እሺ ከእናቱና ከማርያም ማለት ነው ከመስቀሉ ጋራ ሶስትነታቸው ትክክል ነው። ዋይ ኢየሱስ ማርያምና መስቀሉ ትክክል ናቸው። ትክክል ማለት እኩያ ሀምሳያ ማለት ነው። ትክክልን ነግሬያቸዋለሁ አይደለ? ቅድም ትክክል ማለት በኦርቶዶክስ ራሱ ተርሚኖሎጂ ራሱ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል በተደጋጋሚ ትሰማላችሁ አይደል? ኦርቶዶክሳውያን ሲሉ ሰምታችኋል። ያለመበላለጥ፣ ያለመቀዳደም፣ ያለመለያየት ማለት ነው። ትክክል ማለት እኩል አምሳል ማለት ነው። ኦኬ ወልድ እዚህ ጋር ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው ይላል። እግዚአብሔር ግን በመጽሐፍ ቅዱስ ላይ እኔን ከማንስ ጋር ታስተካክሉኛላችሁ እያለ በተደጋጋሚ ይናገራል ለእስራኤላውያን ሕዝብ ታስታውሳላችሁ። ከዛስ ይሄው ሶስት ይኸውላችሁ፣ አንድ ኢየሱስ ክርስቶስ መድኃኒታችን ጌታችን፣ እሺ ማርያም፣ መስቀሉ ሶስትነታቸው ትክክል ነው፣ እኩል ናቸው። ስለዚህ ስላሴ አብ ወልድ መንፈስ ቅዱስ አለ፣ ማርያምና መስቀሉ ተጨመሩ፣ ትክክል ናቸው ከኢየሱስ ጋር። ስለዚህ ስላሴ አካል በኦርቶዶክስ 5 ነው። ይኸው እንደዚህ ይላል። ከዛ እንዲህ እናምናለን ይላል። ዋው እንዲህ ነው የሚያምኑት። እናመልካለንም ይላል። እንዲህ ነው የሚያመልኩት። እንዲህ እንናገራለን ይላል። እንዲህ ነው የሚናገሩት። እሺ እናመሰግናለንም እንዲህ ብለው ነው የሚያመሰግኑት። አብ ወልድ መንፈስ ቅዱስ ማርያም መስቀሉ ብለው ማለት ነው። እሺ ከዛስ እንዲህ የሚያምን ይድናል። ያመነ የተጠመቀ የሚለው ነገር ይኸውላችሁ፣ ያመነ የተጠመቀ የሚለው ማስክ ነው። አሁን ለነ ሜሪ የሚነገራቸው ነው። ይኸው እንዲህ የሚያምን ይድናል። ምን ብሎ የሚያምን? ኢየሱስ ክርስቶስ ማርያምና መስቀሉ ትክክል ናቸው፣ እኩል ናቸው ብሎ የሚያምን ሰው ከአብና ከመንፈስ ቅዱስ ጋር አይለያይም መስቀሉ ብሎ የሚያምን ሰው፣ እሺ እንደዚህ የሚያምን ይድናል።
እንዲህም የማያምን ይደየናል፣ ይፈረድበታል። እንዲሚያምን ዋይ ሃይማኖት ነው ይሄ። በነገራችን ላይ ሃይማኖት አሁን እነዚህ ናቸው የወንጌል አማኞችን ሊተቹ የመጡት። እሺ ያነሳቸውን ፖይንቶች እመጣበታለሁ። አንድ ጨምር ነበረ ሊያስቆሙኝ ስለሚችሉ በኋላ አነሳለሁ ጊዜ ካለ። እሱ የሚቀጥል ከሆነ እቀጥላለሁ። ሌላኛው ላይ ያለው ማለት ነው ኢሴንሻል በሆነ መሰረታዊ ዶክትሪን ቆይ ናቴኔ ሳንት ነው አልጨርስኩም። ወደ በኋላ ይመጣለሁ። ሌላ የሃይማኖት መጽሐፋቸው ላይ ያለውን በኋላ አነሳለሁ። አሁን ስላነሳቸው ነገሮች ናቲ ስለተናገራቸው ነገሮች ልናገር። ምን አለ? በኢየሱስ ብቻ የሚል አለ። የካውንስሉ መግለጫ ላይ ትክክል በኢየሱስ በማመን የሚለው አለ። እኛም እኮ በኢየሱስ በማመን እንደሚዳን እናውቃለን አለ። ኦ ውሸት። ካውንስሉ ላይ ዌብሳይቱ ላይ ያነበብነው ሜሪዬ፣ ቅድም እኔና አንቺ ህዝቡ ላይ ያነበበው በኢየሱስ ክርስቶስ በማመን የዘላለም ህይወት ይገኛል አይደለም፣ ወይም ደግሞ ድነት የሚገኘው በኢየሱስ ክርስቶስ በማመን ነው አይደለም የሚለው። ድነት የሚገኘው በኢየሱስ ክርስቶስ በማመን ብቻ ነው። ብቻ የሚል ነገር ተጠቅመዋል። እነሱስ ብቻ አይሉ ምንናቲ ካለ ብቻ ይበል ዛሬና በቃ እኛ ንስሐ እናስገባዋለን። አሁን በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ይበል። ካውንስሉ በኢየሱስ በማመን ብቻ ነው የዘላለም ህይወት የሚገኘው ብሏል። ስለዚህ ውሸት፣ ሌላ ማጭበርበሪያ መንገድ ነው። እሺ የንስሐ አባት አላቸው መካነ ኢየሱሶች ብለዋል። ውሸት ቢግ ላይ እንዴ 1600 ሰው ያለ እንዴት ይዋሻል? ሜሪዬ የንስሐ አባት የሚለው ምን እንደሆነ ታውቃለሽ? ቀይስ አለ አይደለ? መካነ ኢየሱስ ሄደሽ ታውቃለሽ? ለምሳሌ የነ ቀይስ ገቤ መካነ ኢየሱስ ኮልፌ መካነ ኢየሱስ ላይ መጨረሻ ላይ ቡራኬ ይሰጡ አይደለ? እጆቻችሁን አንሱ እግዚአብሔር ይጠብቃችሁ ፊቱን ያብራላችሁ ይላሉ አይደለ? ሲዘጉ እሱን ነው እኮ የንስሐ አባት የሚልሽ። ጌታ ኢየሱስ ምስክሬ ነው። እሱን እኮ ነው። ኦኬ ቡራኬ ይሰጣሉ አይደለ ቄሶቹ? እሱን የንስሐ አባት አላቸው የሚለው ውሸት። በውሸት ላይ ውሸት። አቤት መካነ ኢየሱስ ዘንድሮ እንዳልተዋሸባት የለም። እሺ ሌላ ደግሞ ሚንስ ኦፍ ግሬስን ትርጉሙን ካላወቅከው እምነት መፍጠሪያ ነው ምናምን የሚለው ነገር አልክ። አይ ትርጉም አሁን አንተ ለእኔ ሚንስ ኦፍ ግሬስን ሚንስ ነው እያልኩ እያስተማርኩ ለአንተ ወዲያው ደግሞ ቀልበ እኔን ልታስተምር ትበቃለህ። ሚንስ ኦፍ ግሬስ ማለት ግሬሱ የምንቀበልበት ነው። ከዛ በኋላ ግን አንድ ናት ያመነው ነገር ይሄን ቪዲዮ ሪከርድ ያደረጋችሁ ሰዎች እፈልገዋለሁ እኔ ሚንስ ኦፍ ግሬስ ነው ብሎ ነው የሚያምኑት። ስለዚህ ትክክል ናቸው። ጸጋው ነው እኮ የሚያድነው ብለዋል። ናቲ ጸጋ እንደሚያድን አምነዋል። ኦኬ በጸጋ ነው የሚዳነው፣ በጸጋው ብቻ ነው የሚዳነው ብለዋል። ስለዚህ በጥምቀት እንደሚዳን አያምንም ማለት ነው። ናቲ ሚንስ ኦፍ ግሬስን ከተቀበለ ኦኬ ያኛው ግሬሱ የሚመጣበት መንገድ ነው ብሎ የሚያምን ከሆነ እና በቀጥታ ራሱ ጥምቀቱ አይደለም የሚያድነው ራሱ የጌታ ራቱ አይደለም የሚያድነው። ነገር ግን በጌታ ራት በኩል አማካኝነት ጸጋን እንቀበላለን። በጥምቀቱ አማካኝነት ጸጋን እንቀበላለን። ግን ጥምቀት አያድንም፣ የጌታ ራት አያድንም ብሎ የሚያምን ከሆነ ወደ በኋላ እንመጣበታለን። ኦኬ እምነትን ይፈጥራል፣ ግን የነሱ ትምህርት ነው። ማታውቀውን አትቀባጠር። እኛ ላይቭ ላይ ገብተን ከናቲ ጋር ብዙ ጊዜ ተነጋግረንበታል በዚህ ጉዳይ ላይ ማለት ነው። ናቲ ራሱ አስረድቷል። መካነ ኢየሱስም ሉተራውያንም ቃልዮትም ሁሉም ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ ቅድም አሳየን። ኦፊሻል ዶክመንታችንን አሳየን። ሰው የሚያምነው የሚድነው በምንድን ነው ብለው ያምናሉ? በክርስቶስ ኢየሱስ በማመን ብቻ ይድናል ሰው ብለው ያምናሉ። እነማ? መካነ ኢየሱስ፣ ሉተራን፣ ቃልዮት፣ የኢትዮጵያ ወንጌላውያን አማኞች በሙሉ ይህንን ያምናል። በዚህ እናምናለን ብለው ፈርመዋል። መተዳደሪያ ደንብ ላይ ነው ያለው። በነገራችን ላይ ኢሴንሻል ዶክትሪኑ እንደዛ ያላመነ ሰው ጭራሽ አባልም መሆን አይችልም። መስራቿ መካነ ኢየሱስ ነች። እንግዲህ ሉተራን መስራቾች ናቸው። እንግዲህ ለዘመናት የተቀጠፈውን ውሸት እናፈርሳለን። መካነ ኢየሱስና ሉተራን ላይ እነሱ የሚያምኑት በኢየሱስ ክርስቶስ በማመን ይዳናል ብለው ነው። ጥምቀት ያድናል ሲሉ እነሱ ነግሬሃለሁ ቅድም እምነት ይፈጥራል ብለው ነው። እኔ ቃል እምነት ይፈጥራል እንደምል እነሱ በቃልም ነው በሳከርመንቱም በኩል ነው ብለው ነው የሚያምኑት። ኦኬ የሚያድነው ግን የእምነቱ ነው ብለው ነው የሚያምኑት። ስለዚህ አታጭበርብሩ። በመካነ ኢየሱስ ትከሻ ላይ ተቀምጠን እናምልጥ አትበሉ። የራሳችሁን ትምህርት ተከላከሉ። ቀን ሙሉ መካነ ኢየሱስ ብላችሁ ስትሰብኩ እኛ ደስ ይለናል። አክቹዋሊ ናቲ እንደነገራችሁ መካነ ኢየሱስና ሉተራን እውነተኛ አስተምረው እንዳያላቸው ናቸው ብለዋል። ወደዛ ሂዱ፣ ጌታን ተቀበሉና መካነ ኢየሱስና ሉተራን ሂዱ። የእግዚአብሔር ቤተክርስቲያን ናቸው። ስለዚህ ወደ እነሱ ሂዱ፣ አምልጡ። ሌላ ያነሳው ምንድነው ያለው? ልዩነት በካውንስሉ ስር ያሉ ሰዎች ልዩነት ያላቸው አለና አንዱ ምናምን ብለው ለምሳሌ አንድ ፓስተርን ጠቀሰና እንደዚህ ብለው ያምናል አለ። ኧረ ናቲ እዚሁ ቲክቶክ ከእናንተ ጋር አብሮ የሚያገለግለው ዲያቆን እስቄል
እሱ አይደለም እንዴ ዲያቆን ሕዝቅያስ ነው እስኬል እናንተ የምታውቁት ማለት ነው። በቀደም እያለቀሰ የሚያስታርቅ የነበረው እንትና ሲጣሉ ማለት ነው እነ አክሊል ሲጣሉ እሱ አይደለም እንዴ ማርያም ከሌለች ስላሴ የለችም ያለው እንዴ? እሱን አይደል እንዴ እነ ልደተ ቃል የተቃወሙት የነበረው? እዚሁ አብሯችሁ የሚያገለግለው ዲያቆን አይደል ማርያም ከሌለች ስላሴ የለም ብሎ ያላችሁት? እርስ በርስ ስትቀጣቀጡ አይደለም እንዴ የምትውሉት? ማርያም ጥንት አብሶ አለባት የለባትም? እሺ ኖ እንደው ማርያም እሱ እኮ ሌክቸር ነው። አረ ወደ ዋናው እንምጣ። ሁሉ ሰው ድኗል አልዳነም ትሉ አይደል እንዴ? ኢየሱስ ሲሞት ሁሉ ሰው ከአዳማዊ ማንነቱ እኮ ነፃ ወጥቷል ብሎ የሚያምነዋል። ቆይ እንዳገባ አንተን ዝም ብዬ ስምቻለሁ። ቆይ ሰምቻለሁ። ጠጣ አንተን እንደ ዝም ብዬ ነው ስጠጣ የነበረው። ቆይ ሚታር እርስ በርስ በነገረ ድነት ላይ ስትቀጣቀጡ አናቅም? ከነዲበክ ሁሉ ጋር እስካሁን ጦርነት ላይ አይደላችሁም? ሁሉ ሰው ድኗልና ሁሉ ሰው አልዳንም አይደል የምትሉት? ኢየሱስ መጥቶ ሲሞት ሁሉም ያመነበትም ያላመነበትም ከአዳማዊ ማንነት ነፃ ወጥቷል አሉ። እናንተ ደግሞ ሐኪም የሚመራው ክንፍ ደግሞ አረ በፍጹም ክርስቶሳዊ ማንነትን ሳይለብስ አዳማዊ ማንነቱን አይጥልም ብላችሁ በነገረ ድነት ላይ ስትቀጣቀጡ አይደል የምትሉት? ቸርች ፋለብል ናቸው አይደለም ብላችሁ ይኸው አሁን ድረስ አንተ ላይ ጦርነት እየተከፈተ አይደለም እንዴ? ፋለብል ነች ብለህ ነው የምታምነው አንተ። እግዚአብሔር ይስጠኝ እኔ አስተምሬ ማለት ነው። እሱንም ሎካሏ ትሳሳታለች፣ ኢንተርናሽናሏ አታስትም አልክ። እኔ በቦርድ ካስተማርኩ በኋላ እንደሱ ብለህ አሁን የመጡ ቆይ ሚዩት አርግ ትጠጣለህ። ኖ ሚዩት አርግ። አንተን አስጨርሻለሁ ትጠጣለህ። መጀመሪያ አለመጀመር ነበረ ከኤፍሬም ጋር አየህ። መጀመሪያ አፈጥነዋለሁ። እሺ አፈጥነዋለሁ። ሌላኝ እንግዲህ እንዳልኳችሁ የነሱ በአንድ ቤተክርስቲያን ውስጥ ሆነው አንድ ቤተክርስቲያን ነን ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ዲያቆን እስቄል 20 ምናምን ሊቃውንት ጋር ደወልኩና አለ እዚሁ ላይቭ ላይ ማለት ነው ሰምታችሁታል። 20 ምናምኑም የተለያየ ነው አለ። የተለያየ ነው የሚያምነው። እንዴት ነው የምናስታርቀው አለ። እና አክሊል ተጣሉ ጊዜ ከነዲበክ ሁሉ ጋር ማለት ነው 21ዱም ሊቃውንት የተለያዩ ናቸው አለ በአስተምሮት ላይ። እንግዲህ 21 ሊቃውንት ደውሎ ያልተስማሙ 21 ሊቃውንት የማይስማማበት ቤተ እምነት ቁጭ ብሎ ነው እንትና የሚባል ፓስተርና ኤፍሬም የሚባለው የተለያየን ሐሳብ ነው ያላቸው የሚለው ማለት ነው። በጣም እኮ ነው የሚያስቀው። ሌላው ለመጨረሻ ጊዜ ይችላል ላንሳ። ወደ ቤተክርስቲያን ሰው የሚጨመረው ጥምቀቱን ከተጠመቀ በኋላ ነው ወይም ደግሞ በጥምቀቱ ነው ብለዋል። ቀደም አሳይቻለሁ። ሰው ሲያምን የእግዚአብሔር ልጅ ይሆናል፣ ሰው ሲያምን ከዘላለም ሞት ወደ ዘላለም ሕይወት ይመጣል ብለውን መካነ ኢየሱስ፣ ቃለ ሕይወት፣ ሉተራን፣ የኢትዮጵያ ወንጌል አማኞች በሙሉ ዶክትሪናችን ይሄ ነው ብለው አሳይተዋል። ስለዚህ አይደለም እኔ ከናንተ አውቃለሁ መካነ ኢየሱስ እባክሽን ልዩነት አለኝ በይ የምትለው ነገር አልገባኝም። ይሄው እነሱማ የተፈራረምንበት ሰነድ ይሄው ነው ብለው አስተምረዋል። ስለዚህ በዚህ ላይ ጨርሻለሁ። ስትመጣኛ ላይ በሚቀጥለው 10 እጥፍ ሆኜ እመጣለሁ።